የሳዳም የመጨረሻ 48 ሰዓታት ከአይን እማኝ ማስታወሻ። ሱፐር 12 የሚል መጠሪያ የተሰጣቸው የአሜሪካ ማሪን ኮርፕስ ልዩ ኃይል ወታደሮች 24 ሰዓት ሙሉ በጨለማው የምድር ቤት ክፍል በተጠንቀቅ የጥበቃ ግዳጃቸውን በየተራ እየተወጡ ነው። በአቅራቢያቸው ብርሃን የሚባል ዝር አይልም። ፍጹም ጨለማ የዋጠው ምድር ቤት ነው። ወታደሮቹ ስለዚህ ግዳጃቸው የግል ማስታወሻ ላይ አንዲትም ቃል እንዳያሰፍሩ ጥብቅ ትዕዛዝ ተቀብለዋል። ማስታወሻም ሆነ ብዕር፣ ማናቸውንም የመጻፊያ ቁሳቁስ እንዳይዙ ግዴታ ፈርመዋል። ከእስረኞች ጋር መነጋገርም ሆነ መነካካት አይችሉም። በዚያ ጥብቆ መታሰሪያ ክፍል 24 ሰዓት ጥብቅ የስለላ ካሜራዎች ቁጥጥር ይደረጋል። የስፍራው ሎኬሽን ሾልኮ እንዳይወጣ፣ ስፍራውን ሊያስጠረጥር የሚችል ፍንጭ እንዳይኖር ድፍን ዝም እንዳለ እስከ 2 ቀን ድረስ ከዓለም ዓይንና ጆሮ ተሰውሮ እንዲቆይ የሚያስችሉ ማደናገሪያዎች ተበጅቷል። ይህም ሁሉ ጥንቃቄ ተደርጎ ኋላ ላይ እንደተረጋገጠው በዚያች ስፍራ የሆነውን ሁሉ በህቡ የማስቀረት ጥረታቸው አልተሳካላቸው። እነዚያ የምስጢር ግዳጅ የተሰጣቸው ወታደሮች እያንዳንዷን ድርጊት የያዘ በሞባይል የተቀረጸ ቪዲዮ ማን እንደለቀቀው ባይታወቅም ለአደባባይ ውሏል። እሱን ተከትሎ በእነዚያ ቀውጢ የመጨረሻ 2 ቀናት ስለነበረው ሁኔታ እያንዳንዱን ጠባቂ ዘብ፣ በኢራቅ የዘመቱ ወታደሮችን፣ ሰላዮችን፣ የመንግሥት ባለሥልጣናትንና ሌሎችም ቁጥራቸው ወደ 100 የሚጠጉ ሰዎችን ቃለ መጠይቅ እያደረገ በወቅቱ ምን እንደተከናወነ ተንትኖ የጻፈ አንድ የታወቀ የፑልቲዘር ሽልማት አሸናፊ ደራሲም አለ፣ ዊል ባርደንቨንፐር የተሰኘ። ይህ ሰው ለንባብ ያበቃው ታዋቂ መጽሐፍ ደግሞ The Prison in His Palace: Saddam Hussein, His American Guard and What History Leaves Behind የተሰኘ። አሁን ወደ ጨለማው የምድር ውስጥ እስር ቤት እንዝለቅ። ስፍራው ጨለማ የለበሰ በመሆኑ ቀኑና ሌሊቱ አይለይም። ዕለቱ ግን ሱኒ ኢራቃውያን የኢድ አልአድሃ በዓላቸውን ሊያከብሩ 2 ቀናት ብቻ ሲቀራቸው ባለው ቀን ነው። በዚህ ጸጥ ረጭ ያለ ጨለማ የአይኤችቲ የምድር ውስጥ የጆይንት ሚሊተሪ ጥብቅ ስፍራ ውስጥ የሚሰማው ድምፅ የቀድሞው የኢራቅ ፕሬዝደንት፣ የአሁኑ እጅግ ተፈላጊ ወንጀለኛ የሳዳም ሁሴን አሁንም በላይ የሚለኩሱት ላይተርና የኩባ ሲጋራ ቡልቅታ ድምፅ ነው። እንዲሁም አብሯቸው የታሰሩት ግብረ አበራቸው ከጎናቸው አሉ። እኚህ ሰው ከ10 ሺህ በላይ የኩርድ አማጽያንን በኬሚካል የጦር መሳሪያ ጨርሰዋል የሚባሉትና በምዕራቡ ሚዲያዎች ኬሚካል አሊ በሚል ቅጽል ስማቸው የሚጠሩት የቀድሞው አስፈሪ የኢራቅ ሌተና ጄኔራል የአሁኑ የሞት ቅጣት ተጠባባቂ አሊ ሐሰን አልመጅድ ናቸው። በዚህ የሞት መላእክት ግዳያቸውን ሊጥሉ በሚያንዣብቡበት በዚህ የሞት ጥላውን ባጠላበት የምድር ቤት እነዚህ 2 ሰዎች ሶላቶቻቸውን ሲሰግዱ ከሚያሰሙት በቀስታ የሚወጡ ድምፆች ውጪ ሌላ ድምፅ የለም። በመጨረሻም ያቺ የምትጠበቀው ዕለት ደረሰች። ኢራቃውያን ሱኒዎች የኢድ አልአድሃ በዓላቸውን ድል ባለ ድግስ የሚካድሙባት ዕለት ናት። ቀኗ ቅዳሜ ዲሰምበር 30 2006 2 ቀን ብቻ ቀርቷታል። በዚህ ስፍራ እያንዳንዱ ነገር በአሳሪዎቻቸው ፍላጎት ትዕዛዝ እየተፈጸመ ያለ የሰው ልጅ ሥራ ነው። ይህ ነገር ደግሞ የጠባቂ ዘቦቹን ሕሊና ደጋግሞ የሚመታ ነው። እነኚህ 2 ሰዎች በጊዜያቸው መላውን ኢራቅን አንቀጥቅጠው የገዙ ነበሩ። 2ቱ እስረኞች ኢራቃውያንን በአንድ አሰልፈው ያዋጉና በጎረቤቶቻቸው ላይ ድልን የተቀዳጁ የጦር ጀግኖች ነበሩ። እነኚህ ያሳደጉት ሽበት የቀላቀለበት ፂም፣ በሐዘን የተሰበረ ፊታቸውን የሸፈነባቸው ሳዳም ሁሴን እስራኤልን ወዮልሽ የሚሉ የስከድ ሚሳኤል ጌታ ነበሩ። በአሜሪካኖች ላይ ጣታቸውን የሚወዘውዙ ግርማ ሞገሳም የኢራቃውያን መፎከሪያም ነበሩ። አሁን ግን የሞት ፍርድ ከተፈረደባቸው እነሆ 1 ወር ከ3 ቀናቸው። ክንዶቻቸውን ሊንተራሱ ደግሞ 2 ቀን ብቻ ቀርቷቸዋል። አሁን በዚች ምልክት አልባ የምድር ቤት ያ ሁሉ የተጠናከረ ጥበቃ ያስፈለገበት ዋናው ምክንያት ሳዳም ሊሰቀሉ 48 ሰዓታት ብቻ በመቅረቱ ነው። ከዚህ ጠባብ የሞት ቅጽር ባሻገር በባግዳድ ጠቅላይ ፍርድ ቤት ደጃፎች ላይ ደግሞ የሳዳም ተከላካይ ጠበቆች በሳዳም ላይ የተላለፈውን የሞት ቅጣት ለማስቀየር ካልተቻለም
ለጊዜው ቅጣቱ እንዳይፈጸም ለማሳገድ የተጠናከረ የይግባኝ ርብርብ እያደረጉ ነበር። ነገር ግን ይግባኝ ሰሚ ፍርድ ቤቱ አሻንጉሊትነቱን አስመሰከረ። እንኳን ቅጣቱን ሊቀይር ጭራሽ አቤቱታቸውንም አልሰማም አላቸው። ጠበቆቹና አንዳንድ የሀገር ሽማግሌዎች ፍትህ 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 እያሉ የሳዳምን ማስተዛዘኛ ምክንያቶች ለሕዝብ ጆሮ እያንቆረቆሩ የአላህን እዝነት እየጠቀሱ ለመኑ፣ ተለማመኑ። በመስጊዶች ሳይቀር በአባቶች እንባ የታጀበ የምህረት ልመና አሊያም ጸሎት ተደረገ። ግን ከሰማይም ሆነ ከምድር ጠብ ያለ ሀባ ነገር አልነበረም። ሁሉም ጩኸት ሰሚ አጣ። አንተም ክፉ ነበርክ፣ ክፉ አዘዘብህ፣ እንደገና ዳቦ እሳት ነደደብህ እንደሚባል ሆነ። ሳዳም ልጆቻቸውን በትረ መንግሥታቸውን ተነጥቀዋል፣ ክብራቸውን ተገፈዋል። የሚወዷቸውንና የተማመኑባቸው 78 ከፍተኛ ሽሞቻቸው ከነቤተሰቦቻቸው እንደ አውሬ እየታደኑ በያሉበት ተረሽነዋል። ከመከረኛው ነፍሳቸው በቀር የኔ የሚሉት የቀራቸው ምንም ነገር የለም። በመጨረሻ ከዚያች ድምፅ እንኳ ፈትልኮ እንዳይወጣ ተደርጎ ከታሸጉበት ምስጢራዊ እስር ቤት የነበሩት ሳዳም ሁሴን ራሳቸው ቃላቸውን አሰሙ። ምናልባት በልባቸው ከሕዝባቸው ምሕረት እንዲያገኙ ተስፋ አሳድረው ይሆናል። አሊያም ደግሞ የመጨረሻ የይቅርታ ዕድላቸውን ለመሞከር ብለውም ይሆናል። ብቻ ሳዳም ሊሰቀሉ 2 ቀናት ብቻ ሲቀሯቸው ለሚዲያዎች አንድ ደብዳቤ ላኩ። ያ የሳዳም የመማለጃ ደብዳቤ እሳቸው ይመሩት በነበረውና በአሜሪካኖች በተበተነው የባስ ፓርቲ ዌብሳይት አማካኝነት ለዓለም ሕዝብ ተለቀቀ። ሳዳም በዚያ የስንብት ደብዳቤያቸው እንዲህ የሚል መልእክት አስፍረው ነበር። ውድ የሀገሬ የኢራቅ ሕዝብ ሆይ አንድነትህን ፈጽሞ በምንም አይነት ነገር እንዳትቀይረው። ሀገርህን ኢራቅን በወረሩ ጠላቶች የተታለህ እንዳትከፋፈል። የወረሩህን መንግስታት ሕዝቦች በጅምላ አትጥላ። ይህን የወረራ ውሳኔ የሰጡትን የወራሪ መንግስታትን መሪዎች ብቻ አምርረህ ጥላቸው፣ ተዋጋቸው። እኔ የሰማዕት ሞትን ለመቀበል በሙሉ ልቤ ፈቃደኛ ነኝ። የተበየነብኝ የሞት ፍርድ ቅንጣት አያስፈራኝም። ቁርጠኛ ወታደር ነበርኩ፣ አሁንም ነኝ። ታጋይ ነኝ። ለዓመታት ቅዱስ ጦርነትን ጂሃድን ሳካሄድና ስመራ የኖርኩ ሰው ነበርኩ። ሞትን የማልፈራ እንደሆንኩ አልፋለሁ። እኔ ብቻ ሳልሆን ማንም ለሀገሩ በጀግንነት የሚዋጋ ሁሉ ሕይወቱን ለመስጠት የሚያስፈራው ነገር አይኖር። ወራሪዎቹ ከሀገራችሁ ጠቅልለው እስኪወጡ ድረስ ሰላም አትስጧቸው። እስከ መጨረሻው ተዋጉ። ፈጣሪ አምላክ የተመሰገነ ይሁን። ከሱ በቀር ሌላ አምላክ የለም። ደህና ሁኑ። ሳዳም ሁሴን አልመጂድ አልቲክሪት። የሳዳም ሁሴን ደብዳቤ በመላው የአረብ ምድር ተሽከረከረ። ብዙዎች በሐዘንና በተመሰቃቀለ ስሜት ሆነው የሽማግሌውን ሟች ቃሎች አነበቡ። ዓለም እንዲህ ነች፣ ሕይወት እንዲህ ነች። ባዶ እጅህን ትመጣለህ፣ በመጨረሻ ባዶ እጅህን ትመለሳለህ። የምታስቀረውም ሆነ ይዘህ የምትሄደው ምንም ነገር የለም። ያሳዝናል የሰው ነገር። በመጨረሻ ያቺ የተጠበቀችው የሞታቸው ዕለት ደረሰች። ለሞት ፍርደኞች ሁሉ የተገባ ነውና ሳዳም ሁሴንም ምን ለመብላት ወይም ለመጠጣት እንደሚሹ በአሳሪዎቻቸው ተጠየቁ። ሳዳም የጠየቁት የመጨረሻ ምግብ የዶሮ ሥጋ በሩዝ ንጹሕ ማር በላዩ ላይ ጠብ ያለበት እና ለብ ያለ ንጹሕ ውሃ ነበር። መጣላቸው። በእርጋታ የቀረበላቸውንም ተመግበው ጨረሱ። እጃቸውን በውሃ አበሱ እና ቅዱስ ቁርአናቸውን እንዲያዙ ከመቀመጫቸው ተነሱ። የታሰሩበት ክፍል ብትለይም ያ ለ3 ዓመታት ግድም የታሰሩበትን ጥብቅ ግቢ ወደ ሞታቸው የሚወስዳቸው ብረት ለበስ ተሽከርካሪ ላይ ከመግባታቸው በፊት ወደ ኋላ ዞር ብለው በደከመ መንፈስ ገረመሙት። ደራሲዎቹ በራሳቸው በሳዳም ቤተ መንግሥት ውስጥ በተዘጋጀ ሰዋራ ስፍራ ነበር የታሰሩት ብለው ተናግረዋል። ሳዳምንም በገዛ ቤተ መንግሥታቸው የታሰሩ መሪ ሲሉ አዝነውላቸዋል። ይህ ሁሉ ግን ኋላ ቆይቶ የወጣ መረጃ ነበር። ሳዳም በፍጹም እርጋታና የጓደኝነት መንፈስ ተሞልተው ለረጅም ጊዜ አብረዋቸው በጠባቂነት የከረሙትን የአሜሪካኖቹን የማሪን ኮርፕስ ልዩ ኮማንዶ ወታደሮች አንድም ሰው እስካይቀራቸው ድረስ በሚያመሩበት መንገድ ሁሉ ያገኟቸውን የቻሉትን እየጨበጡ ራቅ ያሉትን እጃቸውን እያወዛወዙ የመጨረሻ የስንብት ሰላምታቸውን አቀረቡላቸው።
ከነዚህ ጠባቂዎቻቸው መሃል ከሴፕቴምበር 11 የአልቃይዳ ጥቃት በኋላ በልዩ ሁኔታ ለጸረ ሽብር ዘመቻና ለአንዳንድ ልዩ ድፍረትና ችሎታ ለሚጠይቁ ግዳጆች የሰለጠኑ ኮማንዶዎች ነበሩበት። እነዚህ ኮማንዶዎች ከተሰጣቸው ግልጽ ትዕዛዝ ሰማይ ዝቅ ምድር ከፍ ብትል ዝንፍ የማይሉ በምድር ላይ ያለ ምንም መቅሰፍት የማያስደነግጣቸው አይነት ልበ ደንዳና ወታደሮች ነበሩ። ግን እኚህን ያልታደሉ ሽማግሌ ሟች በትህትና ሲሰናበቷቸው ሲመለከቱ አልቻሉም። የማሪን ኮማንዶዎች ብረት ሊመስሉ ይችላሉ። ስራቸው ትዕዛዝን መቀበል ስለሆነ ከመፈጸም በቀር ልባቸውን አያሳዩህም ይሆናል። ግን በውስጠኛዋ ልባቸው እነሱም ንጹሕ ሰዎች ናቸው። ሰብአዊ ስሜታቸውን ለሙያቸው የደበቁ ሰዎች። ብዙዎቹ የሳዳም ጠባቂዎች ስሜት ፈንቅሏቸው በዓይኖቻቸው የቋጠሩትን የእንባን ክብሎች መደበቅ አልተቻላቸው። እንባቸውን ሲያንጠባጥቡ ታዩ። እደግምልሃለሁ፣ እነዚያ የሳዳም ጠባቂዎች ሳዳም ወደ ሞታቸው ሊሄዱ የስንብት ሰላምታ ሲያቀርቡላቸው የብዙዎቹ እንባ ተከተላቸው። ሳዳምም ወደ ተዘጋጀላቸው መኪና እግራቸውን ከማንሳታቸው በፊት ወደ ጠባቂዎቻቸው ፊታቸውን አዙረው ሜይ አላህ ብለስ ዩ፣ ፈጣሪ ይባርካችሁ በሚል ቃል ተሰናበቷቸው። ይህ ከዓይን እማኞች ከራሳቸው የተሰጠ የምስክርነት ቃል ነው። መኪናው ሳዳምን ይዞ ሞታቸውን ወደሚቀበሉበት በሰሜን ምስራቅ ባግዳድ ወደሚገኘው የአሜሪካና ኢራቅ ጥምር ጦር ወደሚቆጣጠረው የፍትህ ካምፕ አሊያም ካዚማይን ተብሎ ወደ ተሰየመው የሚሊተሪ ጥብቅ ስፍራ አደረሳቸው። ዲሴምበር 30 2006 ዓ.ም ልክ በ6 ሰዓት መልካቸው እንዳይታይ ጭንብል በፊታቸው የተጠለቀላቸው የሞት አስፈጻሚ መልእክተኞች የሳዳምን ክንዶች በግራና በቀኛቸው ይዘው በወፍራሙ የተጠቀለለውን ወደ መጨረሻ የሰማዩ ቤታቸው የሚሸኛቸውን የመሰቀያ ገመድ በአንገታቸው አጠለቁት። አንዱ በዚህ መጽሐፍ ደራሲ የተጠየቀ ወታደር ስለዚያች ቅጽበት ሲገልጽ ሳዳም ልክ ሞታቸውን በጸጋ የተቀበሉ ይመስላል። ምንም አይነት ግርምትም ሆነ ድንጋጤ በፊታቸው ላይ ሳያሳዩ የቆዩት ሳዳም ልክ ግን ገመዱ በአንገታቸው በጠለቀባት በዚያች ቅጽበት የሆነ አይነት የፍርሃት ስሜት በዓይኖቻቸው ለአፍታ ብን ብሎ ጥፍት ሲል ተመለከትኩ በማለት እማኝነቱን ሰጥቷል። በትክክል በዚያች የመሰቀያ ክፍል በዚያች የሳዳም ሁሴን የመጨረሻ የህይወት ቆይታ ቅጽበቶች ምን ነገሮች እንደተከናወኑ ግን በሞባይል በድብቅ ተቀርጾ የተለቀቀው ቪዲዮ አሳዛኙን እውነተኛ ትዕይንት ለዓለም አይኖች አብቅቶታል። በቪዲዮ የሚታዩት ሳዳም በዚያች የሞትና የህይወት ቅጽበት ላይ ሆነው አንዳች ፍርሃት ሲያሳዩ አልታዩ። ዙሪያቸውን ከበው እንዲያላግጡባቸው የተመደቡ የሚመስሉ በቀለኛና ረጋሚ ሰዎች ከፊታቸው ከበው ተደርድረዋል። ሳዳም ግን በእነዚህ ሰዎች ጸያፍ ድርጊት የተረበሹ አይመስሉም። ከፊት ለፊታቸው በቆሙት ጠላቶቻቸውና በሰቃዮቻቸው ላይ በንቀት አይን ሲዘባበቱና ሲያፌዙ ነው የታዩት። የፈጣሪያቸውን ስም ደጋግመው ሲጠሩ ነው የተደመጡት። ያለመታደል ነው አቡ፣ ይህች ዓለም አንዳንዴ አሰቃቂ ናት። የእጅህን ቢሆንም የምታገኘው የማንንም ቢሆን የእጁን የዘራውንም ቢሆን የሚሰጠው ሰውነህና ያሰቅቅሃል። እንዲህ አይነቱ ክንዋኔ ዓለም አሳዛኝ ናት። ሰዎቿም የማያልቀውን ትራጀዲዋን አይነቱን እየቀያየሩ ደግሞ ደጋግመው ይተውኑታል። እንዲህ አይነት ናት ይህች ዓለም፣ ስሜትህን በጥልቅ የሐዘን ሸለቆ ወስዳ የምታፈስ። ግሎባል ሪሰርች በተሰኘ ዓለም አቀፍ ተቋም በእንግሊዘኛ ቋንቋ ተተርጉሞ ለዓለም በቪዲዮ የቀረቡት የሳዳም የመጨረሻ ቅጽበቶች ላይ ወደ ሞታቸው እየተሸኙ የነበሩት ሳዳም ሁሴንና እሰይ የታባክ አበጀህ እልል እያሉ የነበሩት ከባቢ ባላንጣዎቻቸው በአረብኛ እርስ በእርስ ይለዋወጧቸው የነበሩት የመጨረሻ ቃላት ይፋ ወጥተዋል። ከዚያ የስቅላት ቅጽበት እንካ ሰላምቲያ መሃል ከጀርባ የሰዎች ጫጫታ አለ እና ንግግሮቻቸውን መርጦ ለመስማት ያዳግታል። ግን በመሃል አንድ ሰው ከስቅላት ፈጻሚዎቹ መሃል ሆኖ ሌላን አንድ ሰውን ከክፍሉ ይጠራል። አሊ አሊ። በመሃል የሳዳም ሁሴን ድምፅ ጮክ ብሎ ተሰማ። ላኢላሃ ኢላላህ ሙሐመድ ረሱሉላህ፣ ሙሐመድ የአምላክ መልእክተኛ መሆናቸውን እመሰክራለሁ። ከዚያ አሁንም የሳዳም ሁሴን ድምፅ ተሰማ። ገመዱ በአንገታቸው እየገባ ነው። የሚናገሩት በሩቅ ምስራቆች ባህል
አንድ ሰው ለሞት ሲዘጋጅ የሚናገራቸውን ቃላት ነው። ያ አላህ ያ አላህ። ከዚያ ሳዳም ሳልባት የተሰኘውን የእስልምና እምነት ተከታዮች የሚያደርሱትን ጸሎት ድምፅ ያሰሙ ጀመር። የፈጣሪ አምላክ በረከት በሙሐመድ ላይና በቤተሰቦቻቸው ላይ በተከታዮቻቸው ሁሉ ላይ ይሁን። ሁሉም በስፍራ የነበሩት ይህን ጸሎት የሳዳም ድምፅም ጭምር እየተሰማ አብረው ሲያደርሱ ይሰማል። ከዚያ በስፍራው የተሰበሰቡት የሳዳም ባላንጣዎች በአንድ ላይ ጮክ ብለው የወጣቱን የሺዓይት የሃይማኖት ሰውና አርበኛ የሞቅታዳ አልሰድርን ስም መጥራት ጀመሩ። ሞቅታዳ ሞቅታዳ ሞቅታዳ። ሳዳም ይህን ሲሰሙ የተገረመም ያፌዘም በሚመስል አኳኋን ከቧቸው የሞቅዳታን ስም ለሚጠሩት ሰዎች እንዲህ የሚል የዘበት ንግግር ከአፋቸው አውጥተው ተናገሩ። ሞቅታዳ ሞቅታዳ፣ በእናንተ ቤት እንዲህ እያላችሁ መጮህን እንደ ጀግንነት ነው የምትቆጥሩት አይደል? ይሄ ነው የእናንተ ትልቅ ሰውነት መገለጫ? ይሄ ነው የእናንተ ጀግንነት? ከዚያ ከጨዋዮቹ መሃል አንዳንድ ግለሰቦች በከፍተኛ የግልፍት መንፈስ ተሞልተው በሳዳም ላይ ጮክ ባለ ድምፅ ያንባርቁ ጀመር። ገደል ግባ፣ ገሃነብ ግባ፣ እሳት ውስጥ ይጨምረህ። በመሃል ግን አንድ ከሁሉም የተለየ በዕድሜው የገፋ የሚመስል ሰው ከፎካሪዎቹ ድምፅ ጎልቶ በሚሰማ ድምፅ እንዲህ ሲል ተናገረ። እባካችሁ ተው እንጂ ምን እየሆናችሁ ነው? እዚህ ጋር እኮ ይሄ ሰው እየተሰቀለ ነው፣ ወደ ሞቱ እየተጓዘ እኮ ነው። እና እባካችሁ ተው እንጂ እባካችሁ እርግማናችሁን አቁሙ። በአንገታቸው ገመድ የገባባቸው ሳዳም ሁሴን በግልጽ በጨዋዮቹ ላይ እያላገጡ መሆኑን በሚያሳብቅ የፌዝ አነጋገር እንዲህ ሲሉ ተደመጡ። ወደ ጀሃነብ ስትሉ ወደ ኢራቅ ማለታችሁ ነው? ኢራቅን ነው የምትሉኝ? አሁን ከባቢዎቻቸው ከሳዳም ጋር መመላለሳቸውን ተዉና እንዲህ የሚል መፈክር ያሰሙ ጀመር። ሙሐመድ ባቂር አልሳድር ለዘላለም ይኑር! ሙሐመድ ባቂር አልሳድር ለዘላለም ይኑር! ከዚህ በኋላ ሳዳም ሁሴን የመጨረሻውን የእስልምና አማኞች የሚያደርሱትን ጸሎት ማሰማት ጀመሩ። ላኢላሃ ኢላላህ ሙሐመደን ረሱላላህ፣ ላኢላሃ ኢላላህ ሙሐመደን ረሱላላህ። እኔ ከእርሱ ከአንድዬ አምላክ ውጪ ሌላ አምላክ እንደሌለ እነሆ መሰክራለሁ። እኔ ነቢዩ መሐመድ የአምላክ መልእክተኛ መሆናቸውን እነሆ መሰክራለሁ። ግን አልጨረሱትም። የቆሙበት የእንጨት ወለል ከስር ዞር ተደረገባቸው እና ገመዱ በአንገታቸው ተሸምቅቆ ያለ ድምፅ በአየር ላይ ተንጠለጠሉ። በዚህን ጊዜ የከበቧቸው ባላንጣዎች ሁሉ እንዲህ እያሉ በከፍተኛ ጩኸት እርግማናቸውና ደስታቸውን ያሰሙ ጀመር። አምባገነኑ ወደቀ፣ አረመኔው ወደቀ፣ ጨካኙ ወዳደቀ፣ እልልልልል። ሌሎች ጥቂቶች ግን በጣም በጸጥታ መንፈስ ሆነው የእስልምና እምነት ተከታዮች የሚሉትን የሽኝት ጸሎት ማድረሳቸውን ጀመሩ። በዚህ መሃል ሌላ ጮክ ያለ የአንድ ሰው ድምፅ ተሰማ። ተዉት፣ እንዳታወርዱት። ለ8 ደቂቃዎች እንደተንጠለጠለ ይቆይ። ለ8 ደቂቃ ይንጠልጠል። የሳዳም አካል የተሰቀለበት ገመድ አንገታቸውን እየገዘገዘው ነበር። ከበስተጀርባቸው ብዙ ሰዎች የሳዳም ሁሴንን ስም እያነሱ ዝቅ ባለ ድምፅ ሲነጋገሩና በክፍሉ ጫጫታ ሲነግስ ተሰማ። በመጨረሻ ሁሉም በሚያውቁት አንዳች ኃይል የተገደዱ ይመስል ለአፍታ በታላቅ ጸጥታ ተሸበቡ። ከዓይኖቻቸው ፊት በአየር ላይ የሚወዛወዘውን የሳዳም ሁሴንን ጸጥተኛ አካል በፈጠጡ ዓይኖቻቸው እጆቻቸውን አፋቸው ላይ ጭነው መመልከት ጀመሩ። እነሆም በስቅላቱ ስፍራ የሆነው ሁሉ እንዲህ ተፈጸመ። የሳዳም አስከሬን በማግስቱ ወደ ትውልድ መንደራቸው ወደ ቲክሪት በሀገሬው ባህል መሠረት በሰላም ተሸኘ። በዚያም በቅርብ በሞት ከተለዩት 2 ወንዶች ልጆቻቸው ከኡዴ ሁሴንና ከቁሴ ሁሴን ጎን ቅበሩኝ ብለው በኑዛዜያቸው በለመኑት መሠረት ከልጆቻቸው ጎን አስከሬናቸው አረፈ። ሳዳም ሁሴን በረጋሚዎቻቸው ተከበው ተሰቀሉ። በመጨረሻ የሚወዷቸውና በሞታቸው ባዘኑ ወዳጅ ዘመዶቻቸው ተከበው ሥርዓተ ቀብራቸው ተፈጸመ። እኛም ፈጣሪ ነፍሳቸውን ይማር ብለን ተለየን። ይህን የመሰለውን ታሪክ ሳይ ፈጽሞ መርሳት የሌለብን ነገር አምባገነኖች
ስህተቶቻቸውን እንዲህ በሰው እጅ ለመያዝ እስኪያበቃቸውና ውድ ዋጋ እስኪያስከፍላቸው ድረስ ስህተቶቻቸው ሲነገራቸው ማረም የማይቻላቸው ተዉ ሲባሉ መስሚያ የሌላቸው አሳዛኝ ሰዎች ናቸው። የአምባገነኖች ጭካኔ የሚያንገፈግፈውን ያህል እንደ ሰው ሆኖ ላሰበው ደግሞ መጨረሻቸው ያሳዝናል። አበቃው።